ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ተስፋዬ ገብረአብ የስደተኛው ማስታወሻ በሚል ርዕስ በ2013 ዓ.ም ለንባብ ካበቃው መጽሐፍ ውስጥ ያገኘነውን ናደውና ታሪኩ በሚል ምዕራፍ ስር በኮሎኔል መንግስቱ ኃይለማርያም አዛዥነት በጀነራል ውበቱ ጸጋዬ ገዳይነት ስለተገደሉት ስለ ጀነራል ታሪኩ አይኔ ያልተሰሙ ምስጢሮችንና ፖለቲካዊ ሁነቶችን የዳሰሰበትን ምዕራፍ ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍ ትረካዎች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቤት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጥብቅ ማሳሰቢያ ሸክላን ለምትሰሩ ከዚህ መቃብር ላይ አፈር አትዝገኑ። ሲነድ ሲቃጠል ሲጨስ በመኖሩ ሲቃጠል ለሚኖር ለጀበና መስሪያ አይሆንም አፈሩ። ኑረዲን ኢሳ። ጥር 26 1980 ከሰዓት በኋላ ኮሎኔል መንግስቱ ኃይለማርያም ከምጽዋ ወደ አሰብ በባህር ኃይል መርከብ በመጓዝ ላይ ነበር። በጉዞ መሃል የራዲዮ መልእክት መጣለት። አጭር ነበር መልእክቱ። ውሳኔው ተግባራዊ ተደርጓል የሚል። ተግባራዊ የተደረገው ውሳኔ የጀነራል ታሪኩ መገደል ነበር። ኮሎኔል አምሳሉ የኤርትራ መዘዝ በተባለ መጽሐፍ እንዳሰፈረው ከሆነ ጀነራል ታሪኩ መገደሉን ለፕሬዝዳንቱ ሪፖርት ያደረገው ብርጋዴር ጀነራል ውበቱ ጸጋዬ ነበር። ይህ ጀነራል በዚያኑ ዕለት የሁለተኛው አብዮታዊ ሰራዊት ተጠባባቂ አዛዥ ሆኖ ተሹሟል። አዲስ የተሾመበትን ስራውን የጀመረው ጀነራል ታሪኩን በመግደል ነበር። ውበቱ ጸጋዬ እንደ ማንኛውም የመንግስት ሰራተኛ በጠዋት ወደ ቢሮ ገብቶ መደበኛ ስራውን ነበር የሰራው። አንድ መምህር ተማሪዎቹን በመርሃ ግብሩ መሰረት በቦታው ተገኝቶ ካላስተማረ ከስራ ይባረራል። ጀነራል ውበቱ ያን ቀን ማለዳ የሥራ ባልደረባውን መግደል የማለዳ ስራው ሆኖ ተገኘ። በዚያን ዕለት እኔ በውበቱ ቦታ በሆን ኖሮ ምን ያደርግ ነበር ብዬ ራሴን ጠይቄያለሁ። አላደርገውም። ሄሊኮፕተር አስነስቼ ኮበልል ነበር አልኩኝ። በእርግጥ ቁጭ ብሎ ወሬ መቅደድ ቀላል ነው። በዚያን ዕለት ውበቱ የታዘዘውን ባይፈጽም ኑሮ ከጀነራል ታሪኩ ጋር ተደርቦ ይረሸን እንደነበር ግን ግልጽ ነው። በዚያም ተባለ በዚህ ጀነራል ታሪኩ ከመረሸን የሚያመልጥበት ዕድል አልነበረውም። ጀነራል ውበቱ ኋላ በግንቦት 8 የመፈንቅለ መንግስት ሙከራ ተጠርጥሮ ታስሮ ነበር። ወያኔ አዲስ አበባን ለመያዝ 5 ቀናት ሲቀረው ነፃ ወጥቶ ወደ አሜሪካ ሄደ። የታሪኩን አገዳደል በተመለከተ ኮሎኔል አምሳሉ በመጽሐፉ በጨረፍታ ነካክቶታል። ከአስመራ ወጣ ብላ በምትገኘው አዲጓ አዳድ ከተባለች ቀበሌ ወታደሮች እንዲሰበሰቡ ተደረገ። ለወታደሮቹ የተነገራቸው ጓድ መንግስቱ ያነጋግሯቸዋል የሚል ነበር። ከስብሰባው ቦታ ሲደርሱ ግን በቆራጡ መሪ ፈንታ ቆራጥ ያልሆኑ 2 ጀነራሎች እጆቻቸው የኋሊት ታስሮ ቀረቡ። ሁለተኛው ጀነራል አልተረሸኑም። ከበደ ጋሼ ይባል ነበር። ማዕረጉ ተቆርጦ ብቻ ተባረረ። በዚህ የግድያና የማባረር ስነ ስርዓት ላይ ኮሌ አስራት የተባለ መኮንን ወረቀት አወጣና የጀነራሎቹን ኃጢአት አነበበ። ስለ ጀነራል ታሪኩ የገለጸው እንዲህ የሚል ነበር። የበላይ መመሪያ አይቀበልም። የክበብ ገንዘብ ለግል ጥቅሙ አውሏል። ከሻቢያና ከወያኔ ጋር ልዩ ግንኙነት ፈጥሯል። ከዚያም የሩምታ ተኩስ ተሰማ። ጋዜጠኛ ገነት አየለ ሐራሬ ሄዳ ስለዚሁ ጉዳይ መንግስቱን በጠየቀችው ጊዜ የብልግና ምላሽ ሰጠ። እንዴት እንዲገደል ነበር የተፈለገው? በጦር ሜዳ ላይ ጥፋት ያጠፋ ሰው የሚሞተው በጥይት ነው እንጂ በገመድ አይሰቀል። ሰራዊቱ ፊት ተረሸኑ የሚባለው
ትምህርት እንዲሆን ተብሎ ነው። አንዳንድ ደካማ ሰው በግፍ እንደተረሸኑ አድርጎ ያወራል። የሰው ዝቃጭ ሞተ ተብሎ ይታዘናል። መንግስቱ እንዲህ ያለ ንግግር መናገሩ አይደቅም። ቃላቶቹ እንደ ጠባዩ ስድ ናቸው። መንግስቱ ወደ ስልጣን ከመምጣቱ በፊት በቡና ቤት አምባገሮች እንደሚታወቅ የሚያውቁት ጽፈዋል። ባንኮኒ ላይ አጠገቡ ካለ ሰው ጋር ሰበብ ፈጥሮ የመደባደብ ልማድ እንደነበረው ይገልጻሉ። በአንጻሩ ጀነራል ታሪኩ የቤተሰብ ሰው ነበር። ሁለቱ መኮንኖች በእውቀታቸውም ሆነ በጠባያቸው ወዲህና ወዲያ ነበሩ። በሙያቸው መንግስቱ ግምጃ ቤት አካባቢ ይሰራ የነበረ ሲሆን ታሪኩ ከእግረኛው ሰራዊት ጋር ዘመቻ መኮንን ነበር። ብርጋዴር ጀነራል ታሪኩ ሲገደል የናደው እዝ አዛዥ ነበረ። የጀነራሉ የመገደል ወሬ እንደተሰማ ድምፂ ሐፋሽ ተብሎ የሚታወቀው የሻዕቢያ ራዲዮ ደርግ ቀኝ እጁን በግራ እጁ ቀርጥፎ ጣለው የሚል ዜና ማወጁ ይነገራል። አረፋይኔ ሀጎስ እፎይታ መጽሔት ላይ ባቀረበው መጣጥፉ እኒህን ስመጥር ጀነራል ደርግ ስለምን ገደላቸው ለሚለው ጥያቄ ያስቀመጠው ምላሽ አጥጋቢ አልነበረም። እርግጥ ነው አረፋይኔ ወደ ጀነራሉ መኖሪያ ቤት ሄዶ ሰነዶችን መርምሮ ነበር። የጦር ሜዳ አጀንዳቸውን ጭምር ማግኘቱን ጽፏል። በጀነራሉ አጀንዳ ላይ ከሰፈረው መካከልም ቆንጥሮ አስነብቧል። ጥር 16 1980 በጀነራሉ አጀንዳ ላይ እንዲህ ሰፍሮ ነበር። በአሁኑ ጊዜ ሻዕቢያ 2 እግረኛ ብርጌድና ሜካናይዝድ ብርጌድ በማዘጋጀት የትኛውንም አቅጣጫ ለመምታት እየተዘጋጀ ነው። በደጋውና በአፋበት ጀርባ 2 ብርጌድ አስቀምጧል። በከረን መንገድ አቆርዳት ላይ 2 ብርጌድ አሰልፏል። በቀይ ባህር ዳርቻ 1 የጠላት ብርጌድ፣ በምጽዋ መንገድ፣ በደቀመሐሬ ከተማ አስመራ ደቀመሐሪ መንገድ፣ ጾረና፣ ኳቲት፣ ማይና 1 የጠላት ብርጌድ ለማጥቃት ተዘጋጅቷል። የጀነራሉ ማስታወሻ የሻዕቢያ ኃይል የማጥቃት የበላይነት መያዙን የሚጠቁም ነበር። እንደ አረፋይኔ ዘገባ ከሆነ ጀነራሉ የተገደለው ከላይ ያለውን ስጋት አዘል ማስታወሻ ባሰፈረ ልክ በ20 ቀኑ ነው። ጀነራል ታሪኩ ከመገደሉ ጥቂት ወራት ቀደም ብሎ ከመንግስቱ ኃይለማርያም ጋር ዝግ ውይይት አድርጎ ነበር። የተወያዩትንም ጀነራል ታሪኩ ከመሞቱ በፊት ከበደ ጋሼ ለተባለው ጀነራል አጫውቶት ነበር። ጀነራል ታሪኩ ለመንግስቱ ኃይለማርያም አንድ ግልጽ እውነት ነግሮት ነበር። ቃል በቃል እንዲህ አለው፣ የኤርትራን ችግር በጦርነት መፍታት የሚያስችል አጥጋቢ ሁኔታ የለም። ሰላማዊ መፍትሄ ቢፈለግ ይሻላል። አረፋይኔ እንደገመተው በዚህ አባባሉ ብቻ ኮሎኔሉ ጀነራሉን ገለውታል ለማለት አይቻልም። ጀነራል ታሪኩ ያመነበትን ብቻ እንደሚናገር መንግስቱ ያውቃል። በ1973 ቤተ መንግስት ውስጥ በተደረገ የኤርትራን ጉዳይ ለአንዴና ለመጨረሻ ጊዜ መፍታት በተባለ ርዕሰ ጉዳይ ላይ ሲወያዩ ጀነራል ታሪኩ ልዩነት ፈጥሮ ነበር። ዘመቻው ኤርትራ ላይ ያተኩር በሚለው ሐሳብ መንግስቱና ሌሎች መኮንኖች ሲስማሙ፣ ታሪኩ አይኔ በቅድሚያ ህዋትን ከትግራይ እናጽዳ የሚል አቋም ይዞ ብቻውን ተነጥሎ መቅረቱን ኮሎኔል አምሳሉ በመጽሐፉ ጠቅሶታል። ጀነራል ታሪኩ ከሻዕቢያ ጋር ግንኙነት ነበረው የሚለው መረጃ ራሱ መንግስቱም የሚያምንበት አይደለም። ኮሎኔል መንግስቱ ለገነት አየለ ነገራት ሰራዊቱ ጥርጣሬ ነበረው የሚል ነው። የደህንነት ክፍሉ ቢል እንኳን ክብደት ልንሰጠው በቻል። ሰራዊት ጠረጠረው ማለት ምን ማለት ነው? በዚህ ያልተጨበጠ መረጃ ብቻ የአንድ አገር ጀነራል ይረሸናል? በደፈናው በውስጣቸው በነበረ ሹክቻ ማለትም አይቻልም። እርግጥ ነው የደርግ አለቆች በጦርነቱ ወቅት ሽንፈት በገጠማቸው ቁጥር አንዱን መኮንን በክህደት ወንጀለው በመረሸን ሰራዊቱን ለማረጋጋት ይሞክሩ ነበር። ለአብነት የቀይ ኮከብ ዘመቻን ሽንፈት ምክንያት ውብሸት ማሞ የተባለ ኮሎኔል ጫንቃ ላይ ጭነው ረሽነውታል። የሽንፈቱ መንስኤ ውብሸት እንዳልሆነ ግን ልቦናቸው ያውቀው ነበር። እንዲህ ያለ ማምለጫ ቀዳዳ መፈለግ የተለመደ ነው። በእርግጥ የኤርትራ የጦር አዛዦች የጀነራል ታሪኩን ግድያ ከዚህ አንጻር እንደሚያዩት ከአንዳንድ ቃለ መጠይቆች ተረድቻለሁ። አጥጋቢ ሆኖ ግን አልተሰማኝም። ጀነራል ታሪኩ አይኔ ጥር 10 1928 በጨቦና ጉራጌ አውራጃ ጉሮ ወረዳ የተወለደ የገበሬ ልጅ ነበር። በ1949 ከገነት መኮንኖች ትምህርት ቤት በምክትል መቶ አለቅነት ተመርቋል።
በ52 ዓመት ዕድሜው የተረሸነው ጀነራል የአራት ልጆች አባት ነበር። ይህ ስመጥር ጀነራል ስለተገደለበት ምክንያት መጻሕፍት ብዙ ብለዋል። ሆኖም ሲባሉ ከኖሩት በተለየ መንግስቱ ኃይለማርያም ያልተናገረው አንድ ግላዊ ምክንያት መኖሩ ይሰማኝ ነበር። ገነት አየለ መንግስቱ ኃይለማርያምን ቃለ መጠይቅ አድርጋ ያሳተመችው መጽሐፍ ላይ የጀነራል ታሪኩ አይኔ ጉዳይ የ8 ገጾች ሽፋን አግኝቶ ነበር። ኮሎኔል መንግስቱ ስለ ጀነራል ታሪኩ ሲገልጽ ጥላቻውን መሸሸግ እንኳን አልቻለም። ተራ አሉባልታ ነበር የሚናገረው። በአንድ በኩል ጀነራል ታሪኩ ብዙ ጠላቶች እንዳሉት ይገልጻል። መልሶ ደግሞ ጠላቶቹ የሚነዙትን አሉባልታ እንደ መረጃ ያቀርባል። ለአብነት ህወሓት በሃየሎም አርአያ መሪነት የፖለቲካ እስረኞችን ከመቀሌ እስር ቤት ሲያስለቅቅ በወቅቱ ጀነራል ታሪኩ ትግራይ ላይ የሰራዊት አዛዥ ነበር። የመቀሌ ወህኒ ቤት በህወሓት አማጽያን ሲወረር የወህኒ ቤቱ አዛዥ ወንበዴ ወሮኛል እርዳታ ይደረግልኝ ብሎ ሲጠይቅ ጀነራል ታሪኩ እርዳታ በመላክ ፈንታ አልጋው ላይ ተኝቶ እኔ የወህኒ ቤት ዘበኛ አይደለሁም አለ ይለናል። ይህንን መረጃ ማመን ይቻላል። ምናልባት ድርጊቱ ከተፈጸመ በኋላ በነበሩ የመወነጃጀል ንግግሮች መካከል ታሪኩ በአባባል ደረጃ ቃሉን ተጠቅሞበት ሊሆን ይችላል። የሃየሎም ኦፕሬሽን በመፈጸም ላይ ሳለ ግን ታሪኩ አልጋ ላይ ተኝቶ ያን የመሰለ ምላሽ ይሰጣል ተብሎ እንዴት ማመን ይቻላል? በእርግጥ ያንን ብሎ ከነበረ ለፍርድ መቅረብ የነበረበት ያን ጊዜ ነበር። መንግስቱ ግን እንዲህ ያለ ድርጊት የፈጸመን ጀነራል ያለምንም ቅጣት የናደው እዝ አዛዥ አድርጌ ሾምኩት ብሎ ይነግረናል። ለቅጣት ወደ ናደው እዝ መላኩን የጻፉም አሉ። በእርግጥ የናደው እዝ ሹመት ቅጣት ከነበረ ጀነራል ታሪኩን ወጥመድ ውስጥ አስገብቶ ለማጥፋት ፕሬዝዳንቱ ቀደም ብሎ ወስኖ ነበር ማለት ነው። መንግስቱ ከደርዘን ገጾች ንግግሩ መካከል ጀነራል ታሪኩን ለመግደል ያበቃውን ምክንያት ማቅረብ አልቻለም። ላብነት ታሪኩን የነጋዴነት ዝንባሌ ነበረው በማለት ያጣጥለዋል። ይህንንም ከጉራጌነቱ ጋር እንድናያይዝለት ፈለገ። አስረጂ ሲያቀርብ ታሪኩን ልክ እንደ አንድ ሱቅ በደረቴ 30 ሳንቲም የሚሸጠውን ለስላሳ መጠጥ ለሰራዊቱ በአንድ ብር እየሸጠ ከአንድ ለስላሳ 70 ሳንቲም አትርፎ ወደ ኪሱ ይከት ነበር ይለናል። መንግስቱ ይህንን የመሰሉ አሉባልታዎችን በሰፊው ዘርዝሮ ሲያበቃ ጀነራል ታሪኩ ከሻዕቢያ ጋር ስላደረገው ምስጢራዊ ግንኙነት በጨረፍታ ብቻ ነክቶት አለፈ። አሉባልታውን ትቶ የጀነራል ታሪኩንና የሻዕቢያን ግንኙነት ቢያብራራልን በተሻለ ነበር። በጥቂት ቃላት እንዲህ ሲል ነበር የገለጸው። ታሪኩ ደህንነቱንና የፖለቲካ ድርጅቱን በማፈራረስ የሰራዊቱን ሞራል በማንኮታኮት ከጠላት ጋር በሚያደርገው ስውር ግንኙነት ብዙ ጥፋት አደረሰ። አያይዞም ሰራዊቱ ይሄ ሰውዬ ከጠላት ጋር ግንኙነት ሊኖረው ይችላል የሚል ጥርጣሬ አሳድሯል ይላል። የግድያውን ፍትሐዊነት ለማሳመን ታሪኩ በመረሸኑ ሰራዊቱ ደስታውን ገልጿል ይለናል። የግድያውን ውሳኔ ከራሱ ለማላቀቅ ደግሞ ተስፋዬ ወልደ ስላሴ፣ መስፍን ገብረቃልና ስዩም መኮንን ታሪኩ መመታት አለበት ብለውኛል ይላል። በእርግጥ ኮሎኔል መንግስቱ በግላጭ የፈጸመውን ወንጀል እንደሚክድና ሌሎች ላይ እንደሚለጥፍ በተደጋጋሚ ታይቷል። ለአብነት የበዓሉ ግርማን መገደል ለተስፋዬ ወልደ ስላሴ ሸልሞታል። የስልሳዎቹን የአፄ ኃይለ ስላሴ ሹማምንት መረሸን ደግሞ ወደ ፕሮፌሰር መስፍን ወልደ ማርያምና ወደ ዶክተር በረከት ሀብተ ስላሴ ገፍቶታል። የአጥናፉ አባተን ግድያ የሚያስጠጋበት ቢያጣ አብዮቱ በላው ብሎ ኮመከ። መቼም አገር ሲመራ የቆየ ሰው እንዲህ እንደ ዥዋዥዌ ሲወዛወዝ መስማትና ማየት የሚያሳቅቅ ነው። ኮሎኔል መንግስቱ ሊነግረን እንደፈለገው ጀነራል ታሪኩ ከሻዕቢያ ጋር ግንኙነት ነበረው ለማለት የሚያበቃ መረጃ የለም። ግድያው የተፈጸመው መንግስቱ እንደሚለው በወታደራዊ ፍርድ ቤት ውሳኔ አልነበረም። በእርግጥ ኮሚቴ ተቋቁሞ ነበር። የኮሚቴው ውሳኔ ጀነራል ታሪኩ ሙሉ መብቱ ተጠብቆለት በጡረታ እንዲገለል የሚል ነበር። መንግስቱ የኮሚቴውን ውሳኔ በመተው የራሱን እርምጃ ወሰደ። መረጃዎች እንደሚጠቁሙት ጀነራል ታሪኩ ላይ የተለጠፈበትን የካሃዲነት ክስ የተቀበለና ያመነ የሰራዊት አባል አልነበረም። የጀነራል ታሪኩን ሰብዕና ስንመዝነውም መንግስቱ
ስሙን ሊያጠፋው እንደፈለገው አልነበረም። ጀነራሉን በቅርብ የሚያውቁት እንደሚገልጹት ጀነራሉ በሰራዊቱ በጣም ተወዳጅ መሪ ነበር። ከነበረው ዝና አንጻር ታሪኩ በመገደሉ የሰራዊቱ ሞራል በከፍተኛ ሁኔታ ተጎድቶ ነበር። ጀነራል ታሪኩ ከአስመራ ወጣ ብሎ በሚገኝ አዲ ጓዕዳድ ከተባለ ቦታ ከተረሸነ በኋላ ሻዕቢያ ናደው እዝ ላይ መብረቁን አወረደበት። ከ40 በላይ ታንኮችና ከ60 በላይ መድፎች የታጠቀው በተሻለ ሁኔታ የሰለጠነው የናደው እዝ ሰራዊት በ3 ቀናት ውጊያ ሙሉ በሙሉ ተናደ። በጀነራል ታሪኩ እግር የተተካው ኮሎኔል ጌታሁን ኃይሌ የሚወርድበትን ቁምቡላ እሳት ተቋቁሞ ሰራዊቱን አስተባብሮ መምራት አልቻለም። ታንኮቹና መድፎቹ ተማረኩ። አዲስ ሩም ሸለቆ ውስጥ የነበሩ ከባድ መሳሪያዎችን ደርግ ራሱ አጋያቸው። ካናዳዊው ፒተር ውርዚንግተን የናደው አወዳደቅን አስመልክቶ እንዳስነበበው በሁለተኛው የዓለም ጦርነት የብሪቲሽ 8ኛ ክፍለ ጦር በናዚው ፊልድ ማርሻል ሮሜል የሚመራውን ባታሊዮን ኤላማዬን ላይ ከደመሰሰ ወዲህ የአፋቤት ውጊያ በአፍሪካ ውስጥ የተካሄደ ትልቁ ጦርነት ነው ብሎታል። ሩሲያና የናዚ ጦር ኩርስክ ላይ ባደረጉት ውጊያ የሂትለር ታንኮች ድምጥማጣቸው ጠፍቶ የኃይል የበላይነቱ እንደተለወጠ ሁሉ አፋቤት ላይ ተመሳሳዩ ተፈጽሟል ሲል ውርዚንግተን ይተነትናል። ይህ ተንታኝ እንደጻፈው በእርግጥም ናዚ ጀርመን ካላሜን ጦርነት በኋላ የአፍሪካ ይዞታው አክትሞለታል። ደርግም በተመሳሳይ በአፋቤት ውጊያ የሰለጠነና እስከ አፍንጫው የታጠቀ ናደው የተባለው እዙን ሙሉ በሙሉ ለሻዕቢያ አስረክቧል። ፕሮፌሰር ገብሩ ታረቀ በመጽሐፉ እንደገለጸው ከጀነራል ታሪኩ መገደል በኋላ በተደረገው የአፋቤት ጦርነት 18000 ሙትና ቁስለኛ ተመዝግቧል። ናደው እዝ በጥቅሉ የነበረው የሰራዊት ብዛት 22000 ነበር። ናደው እዝ በሶቪየት ወታደር ጠበብት የሚታገዝ ጓድ መንግስቱ የሚመካበት የታጠቀና የሰለጠነ ዘመናዊ ጦር ነበር። በውጊያው 3 የሶቪየት ወታደራዊ አማካሪዎች ሲማረኩ አንድ ሩሲያዊ መኮንን ሞቶ ተገኝቷል። መጋቢት 17 1988 ማለዳ ህዳይ ሸለቆ አካባቢ በ3 አቅጣጫ ማጥቃቱን የከፈተው የሻዕቢያ እግረኛ ጦር በ3ኛው ቀን አፋቤትን ሙሉ በሙሉ ተቆጣጠራት። ታሪክ ጸሐፊው ባሲል ዴቪድሰን ቬትናማውያን በዲያን ቢያንፋ ፈረንሳይ ላይ ካስገኙት ድል ጋር አነጻጽሮታል። ገብሩ ታረቀ በባሲል ዴቪድሰን በዚህ አባባል አይስማማም። የገብሩ ታረቀ ዘኢትዮጵያ ሪቮሉሽን ዋሪን ዘ ሆርን ኦፍ አፍሪካ በኤርትራ ጦርነት ላይ እይታው ሸውራራ የሚዛን ማጣት ችግር ያለበት ቢሆንም የደርግ ወታደራዊ አዛዦች ከጻፏቸው ስሜታዊ መጽሐፍት የተሻለ ነው። የኢትዮ ኤርትራ ጦርነትን አስመልክቶ መጽሐፍ ያሳተሙት መኮንኖች አንድ የወል ችግር ያንጸባርቃሉ። ወሳኝ ውጊያዎችን ሲተርኩ የኤርትራ አማጽያን ላይ ከፍተኛ ጉዳት እንዳደረሱ አጠንክረው ይገልጻሉ። በመጨረሻ ግን ተራራ ለቀና ፈገፈገን ሲሉ ይደመድማሉ። ማስታረቅ የሚቻል አይደለም። የሻለቃ ማሞ ለማ የወገን ጦር ትዝታ በሚዛናዊነት የተሻለ ይመስለኛል። ኮሎኔል አምሳሉ በመጽሐፉ የኢትዮጵያ ሰራዊት ያንን መራራ ሽንፈት የተቀበለው በጀነራል ታሪኩ በግፍ መገደል የተሰማውን ጥልቅ ቅሬታ በልቡ ይዞ በሞራሉ መዋጋት ባለመቻሉ ነው ይላል። ሻዕቢያ ናደው እዝ ላይ ማጥቃት መሰንዘሩ እንደተሰማ ተስፋዬ ወልደ ስላሴና ተስፋዬ ገብረ ኪዳን አስመራ መጥተው ጦሩን ለመምራት ሞክረው ነበር። መርዕር ንጉሴ፣ ደምሴ ቡልቶ፣ አምሃ ደስታና ኃይሉ ገብረ ሚካኤል የተባሉት ጀነራሎች በሶቪየት የውጊያ ጠበብት ምክር እየታገዙ ሻዕቢያን ለማስቆም ቢሞክሩም ሰራዊቱ እየተገለበጠ መፈራረሱ ቀጠለ። 3 የኢትዮጵያ ኮሎኔሎች ውጊያው ላይ ተገደሉ። በርካታ ሻለቆችና መስመራዊ መኮንኖች ተማረኩ። አንድ ታንክና 4 ወታደራዊ መኪኖችን ይዞ ከረን ድረስ መሸሽ የቻለው ኮሎኔል ጌታነህ በህይወት በመትረፉ የአፋቤትን የጦርነት መረጃ ለታሪክ ጸሐፊዎች በመስጠት ታሪካዊ አስተዋጽኦ አድርጓል። ከአፋቤት ውጊያ መጠናቀቅ በኋላ በኢትዮጵያ መከላከያ መስሪያ ቤት በተደረገ ግምገማ የናደው እዝ ሽንፈትና መደምሰስ ምክንያት ተብለው ከተዘረዘሩት 5 ነጥቦች በ3ኛው ተራ ቁጥር ላይ የተቀመጠው የናደው እዝ ሰራዊት ታሪኩ አይኔ በግፍ ተገድሏል ብሎ ማመኑ የሚል ነበር። በእርግጥ የኤርትራ ወታደራዊ አዛዦች በዚህ ግምገማ አይስማሙም። ከሻዕቢያ የዘመቻ መኮንኖች አንዱ እንደገለጸልኝ ታሪኩ ባይገደልም ናደው እዝ መደምሰሱ የማይቀር ነበር።
ጀነራል ታሪኩ ሊደነቅ የሚገባው ይህ ውጤት ሊመጣ እንደሚችል ተረድቶ ወታደራዊ አማራጭ አያዋጣንም፣ ሰላማዊ መንገድ ብንመርጥ ይሻላል በማለቱ ነው። ጀነራል ታሪኩ አይኔ በወቅቱ ከነበሩ ወታደራዊ መሪዎች የተሻሉ ከሚባሉለት መካከል እንደነበረም ጠቁመውኛል። ከወታደራዊ ሳይንስ ዕውቀቱና ብቃቱ ባሻገር ጀነራል ታሪኩ በሚመራው ሰራዊት ተወዳጅ መሆኑ የተለየ አድርገው ነበር ይላል። በእርግጥ በጦርነት ወቅት አንድ ጀነራል ቀርቶ አንድ ተራ ወታደርም ቢሆን ልዩነት ማስከተል ይችላል። ዞሮ ዞሮ ግን የጦርነት ውጤት የብዙ ግብአቶች ጥርቅም እንደመሆኑ አንድ ምክንያት ብቻ መስጠት ልክ አይሆንም። በመጨረሻ ኮሎኔሉ ጀነራሉን ስለምን ገደለው ለሚለው ጥያቄ የራሴ ግምት አለኝ። ስለ ጀነራል ታሪኩ የተጻፉትን ሰነዶች ሰብስቤ ሳነብ ትኩረቴን የሳበው መረጃ አግኝቻለሁ። መንግስቱ ስለ ጀነራል ታሪኩ ሲገልጽ ከአብዮቱ በፊት ወጣት መኮንን ሆኜ ኦጋዴን ውስጥ ሳገለግል ጀነራል ታሪኩ የ9ኛ ብርጌድ የዘመቻ መኮንን በነበረ ጊዜ ጀምሮ አውቀዋለሁ ይላል። በዚያን ወቅት የጀነራል ታሪኩ ባለቤት ሐረር ላይ የመጠጥ ግሮሰሪ ቢዝነስ ነበራት። መንግስቱ ኃይለማርያም፣ ታሪኩ አይኔና ሌሎች መኮንኖች ወደዚያች ግሮሰሪ ይመላለሱ ነበር። ቅዳሜ ምሽት ወጣቶቹ መኮንኖች በዚያች ባር ሲሰበሰቡ መንግስቱ ኃይለማርያም ከጓደኞቹ ገለል ብሎ ብቻውን ጥግ ላይ ቁጭ ማለቱን ያዘወትር ነበር። የወደፊቱ አጥፊና ጠፊ በአንድ ጣራ ስር ያመሹ በነበረበት ዘመን በቅጡ ይተዋወቁ ዘንድ አጋጣሚ ተፈጥሯል። አረፋይኔ ሀጎስ ሲያነጋግራት የጀነራሉ ባለቤት ስለ መንግስቱ ኃይለማርያም እንዲህ ስትል መለሰች። መንግስቱ ስልጣን ከያዘ በኋላ ታሪኩ ነበር የነገረኝ። እየመጣ እዚያ ጥግ ላይ ቁጭ ይል የነበረው አለኝ። እኔ እንኳን ላስታውሰውም አልቻልኩም። ጀነራል ታሪኩ ለጓድ ሊቀመንበር መንግስቱ ስልጣን ማጎብደድ አለመቻሉ መታዘብ ይቻላል። የጀነራል ታሪኩ የህይወት ታሪክ ሲፈተሽ የኮሎኔል መንግስቱን የተወላገደ መንገድ እየተቸ ዘልቋል። ከጓድ መንግስቱ ኃይለማርያም አብዮታዊ አመራር ጋር ወደፊት የሚለው መፈክር እንደ ሀገሪቱ የህዝብ መዝሙር ከማለዳ እስከ ምሽት እያስጨፈረ 10 ዓመታት የገዛው ኮሎኔል መንግስቱ በጀነራል ታሪኩ ፊት ድመት ለመሆን በመገደዱ ተቸግሮ ኑሯል። በጥቅሉ ጀነራል ታሪኩ በኤርትራ ጦርነት ጉዳይ የሰጠው አስተያየት ለሞት የሚያበቃው አልነበረም። ስለ ኤርትራ ጦርነት ጀነራሉ የሰጠው አስተያየት በፖለቲካና በወታደራዊ ሙያ ብቁ እንደነበር ነው የሚጠቁመን። በእርግጥ ታሪኩ የሰጠው አስተያየት ለመንግስቱ ያስተላለፈለት መልእክት ይኖር ይሆናል፣ አገሪቱን መምራት እንዳልቻለ አይነት። የጀነራል ታሪኩ አስተያየት የመንግስቱን ከኦጋዴን ጀምሮ የተቀበረ ቁስል ቀስቅሶበትም ይሆናል፣ ንቀት አይነት። እናም የኤርትራን ጦርነት በተመለከተ ከጀነራል ታሪኩ የተሰነዘረው አስተያየት የመጨረሻ ስንጥር ሆኖ የአህያውን ወገብ ሰብሮት ይሆናል። ሰዎች በተፈጥሮ የሚንቃቸውን ሰው ገለውት እንኳን እርካታ አያገኙም። እርግጥ ነው በዚህች ዓለም ላይ ንቀትን በጸጋ የመቀበል ችሎታ ያለው ሰው ሊኖር አይችልም። የሰው ልጅ የሚኖረው ለክብር ነው። ክብር ከሌለ ሕይወት የለም። በመሆኑም ኮሎኔል መንግስቱ ታሪኩ አይኔ የተባለውን የወጣትነት ጊዜ የሥራ ባልደረባውን በጥይት አስደብድቦ ለምን እንደገደለ በግልጽ መናገር ሳይቻለው ቀረ። የጀነራሉ ጎረቤት በሰማንያዎቹ ማብቂያ በኢትዮጵያ መከላከያ መስሪያ ቤት ከምስጢራዊ መረጃዎች ክፍል የሚገኙ ሰነዶችን ለፕሮፓጋንዳ ሥራ እንድጠቀምበት ተፈቅዶልኝ ነበር። በወቅቱ ጀነራል አባዱላ ገመዳ ነበር የክፍሉ ኃላፊ። በሥራ ሂደት ከፕሮፓጋንዳ ሥራ ባሻገር ለሥነ ጽሑፍ የሚጠቅሙ መረጃዎች ሲገጥሙኝ ኮፒ እያደረግኩ ይዛቸው ነበር። ከያዝኳቸው መካከል ኢዮብ ስለተባለ ኤርትራዊ ኮሎኔል የሚተርክ ሰነድ አንዱ ነበር። ደረቁን መረጃ በራሴው መንገድ ተርኳለሁ። ጉዳዩ እንደዋዛ የተጀመረ ነበር። በ1980 የበልግ ወራት የመክት ክፍለ ጦር አዛዥ ቤተሰቡን ለማየት ከከረን ወደ አዲስ አበባ ተጓዘ። ብርጋዴር ጀነራል ይርጋለም ተክለ ሃይማኖት ይባላል። ፖፖላሬ ከሚገኘው መኖሪያ ቤቱ ደርሶ ሚስቱንና ልጆቹን ሳመ። ይዞላቸው የመጣውንም ስጦታ አከፋፈለ። የቤት ሰራተኛውንም አልረሳትም። ያመጣላትን የአስመራ ሹራብ በመስጠት አስደሰታት። ያን የመሰለ ቆንጆ ሹራብ ለብሳ የማታውቀው የቤት ሰራተኛ ጀነራሉን ደጋግማ አመሰገነች።
በነጋታው ሰራተኛዋ ተሰወረች። ቤተሰቡ ጠዋት ሲነሳ ሰራተኛዋ አልነበረችም። የጀነራሉ ሚስት ሊሰረቁ የሚችሉ ንብረቶቿን ወዲያውኑ ፈትሻ ነበር። ወርቆቿ በቦታቸው ነበሩ። ጥሬ ገንዘብም አልተነካም። ከፍተኛ ወታደራዊ ሰነዶችን የያዘው የጀነራሉ ሳምሶናይትም ቢሆን እንደተቆለፈ ቁምሳጥን ውስጥ ተገኝቷል። ሰራተኛዋ አሮጌ ልብሶቿንና ጀነራሉ በስጦታ ያመጣላትን የአስመራ ሹራብ ግን ይዛ ሄዳለች። ጀነራል ይርጋለም ጊዜ አላጠፋም። የጎረቤቱን በር ቆረቆረ። ጎረቤቱ ኢዮብ ገብረ አምላክ የተባለ ኤርትራዊ ኮሎኔል ነበር። ጀነራሉ የገጠመውን ችግር ለኮሎኔሉ አማከረው። ሰራተኛ ንብረቴን ሰርቃ ተሰውራለች። ወደ አገሯ ለመሄድ ወደ ክፍለ ሀገር አውቶቡስ ሄዳ ሊሆን ስለሚችል ሄደን እንፈልጋት። የኔን መኪና ስለምታውቃት ያንተን መኪና እንጠቀም። ኮሎኔል ኢዮብ በዚህ ተስማምቶ ተያይዘው ወደ ክፍለ ሀገር አውቶቡስ ጣቢያ ነዱ። በየመንገዱ በአይን እየፈለጓት ከአውቶቡስ ጣቢያው ደረሱ። በአውቶቡስ ጣቢያው ግቢ ገብተውም አሰሷት። ሊያገኟት ግን አልቻሉም። ስለዚህ ወደ ቤታቸው ተመለሱ። በእርግጥ ሰራተኛዋ ምንም ንብረት እንዳልሰረቀች ጀነራሉ ልቦናው ያውቅ ነበር። ሰራተኛ ብትሄድ ደግሞ ሌላ ሰራተኛ መተካት ይቻላል። ታላቅ ኃላፊነት ያለበት ይህ ጀነራል ሰራተኛዋ በመጥፋቷ ለምን ለጉዳዩ ልዩ ትኩረት ሰጠ? ከመከላከያ የመረጃ ቢሮ ያገኘው ሰነድ ላይ ስለዚህ ጉዳይ አልተገለጸም። መገመት የሚያስችሉ ፍንጮች ግን ነበሩ። ጀነራል ይርጋለም የተሰወረች የቤት ሰራተኛውን ለማግኘት ያልተሳካ ፍለጋ ካደረገ በኋላ ተስፋ አልቆረጠም። የጎረቤት የቤት ሰራተኞችን እየጠራ ማነጋገሩን ጀመረ። ከምርመራ ብዛትም ያልጠበቀውን መረጃ ማግኘት ቻለ። ካነጋገራቸው የቤት ሰራተኞች አንዷ አንድ ፍንጭ ሰጠች። ኮሎኔል ኢዮብ ሌላ ሰው ቤት ስራ አግኝተውልኛል ብላ ስትናገር ሰምቻለሁ አለች። እዚህ ላይ ጀነራል ይርጋለም ምን ሊሰማው እንደሚችል መገመት የሚቻል ነው። ከአንድ ቀን በፊት ከኮሎኔል ኢዮብ ጋር ሰራተኛዋን ፍለጋ አብረው ባዝነዋል። ጨዋታው ሌላ ሆኖ ጠበቀው። ከጀርባው አንድ ድራማ እንደተሰራበት ጠረጠረ። ኢዮብ ኤርትራዊ ነው። ቀደም ሲል ከሻዕቢያ ጋር ግንኙነት አለው በሚል ተጠርጥሮ መታሰሩን ጀነራሉ ያውቁ ነበር። ከኤርትራ ግንባር ወደ አዲስ አበባ እንዴት ዝውውር ሊያገኝ እንደቻለም ይከነክነው ነበር። ዋና አድራሻውን ለፖሊሱ አዛዥ አድርጎ በግልባጭ ለምድር ጦር አዛዥ በጻፈው ማመልከቻ ላይ ጀነራሉ ይህንን መሰል ነጥቦችን ሳይሸሽግ አስፍሮ ነበር። ኮሎኔል ኢዮብ አንድ ምስጢራዊ ሥራ እየሰራ ሊሆን እንደሚችል ስጋቱን ዘርዝሮ ጽፏል። ኮሎኔል ኢዮብ ረዘም ካለ ጊዜ ጀምሮ ከሻዕቢያ ጋር በተያያዘ የሚጠረጠር እንደነበር ጠቁሞ፣ ሆኖም የኤርትራ ተወላጅ በመሆኑ ምክንያት ይሆናል የሚታማው በሚል ወሬውን ችላ ብሎ እንደቆየ ያትታል። ኮሎኔል ኢዮብ ምን እየሰራ እንዳለ ለማወቅና የሚስጥሩን ቋጠሮ ለመፍታት የተሰወረችውን የቤት ሰራተኛ ማግኘት ቀዳሚው ተግባር ሊሆን እንደሚገባ አጥብቆ አሳስቧል። ኮሎኔል ኢዮብ የቤት ሰራተኛዋን ያሸሸበት አንድ የተደበቀ ምክንያት ይኖረዋል ሲል ማመልከቻው ላይ አስፍሮ ነበር። ጀነራሉ ስለራሱ ሲያብራራ የኤርትራ ግንባር ምድብተኛ እንደሆነ ገልጾ ከጀርባ በመኖሪያ ቤቴ ምን ሲፈጸም እንደሰነበተ አለማወቄ አሳስቦኛል ሲል ጠቁሟል። ሰራተኛዋ የተሰወረችው እርሱ አንድ ምስጢር እንዳያውቅ ለማድረግ ሊሆን እንደሚችልም ግምቱን አኑሮ ነበር። ለዚህ ማስረጃ ከኤርትራ ወደ ቤቱ በተመለሰ በማግስቱ ሰራተኛዋ እንድትኮበልል መደረጉ ነው። በመጨረሻም አስቸኳይ ጥያቄ ያነሳል። ይህቺ የቤት ሰራተኛ አሁን የት ነው ያለችው? ለመሆኑ በሕይወት አለች? ይህንንም ያውቀው ኮሎኔል ኢዮብ ብቻ ነው ካለ በኋላ ጉዳዩ አሳሳቢ የሀገር ጉዳይ መሆኑን በመግለጽ ማመልከቻውን ይደመድማል። ጀነራሉ ይህንን ማመልከቻ ያስገባው ለኢትዮጵያ የፖሊስ አዛዥ ቢሆንም ጉዳዩ የምድር ጦር አዛዡን ስላሳሰበው መርማሪ ኮሚቴ አቋቁሞ በዚህ ጉዳይ ላይ ፖሊስ ያካሄደው ምርመራ የሚያብራራ ሰነድ አላገኘውም። ከመከላከያ ያገኘው ሰነድ ግን በተዘዋዋሪም ቢሆን የፖሊስ ምርመራውን ውጤት ይጠቁማል። ጉዳዩን እንዲመረምሩ የተመደቡት የመከላከያ የመረጃ ባለሙያዎች ስራቸውን የጀመሩት የኮሎኔል ኢዮብን የህይወት ታሪክ በማጥናት ነበር። ኮሎኔሉ ቀደም ሲል ከሻዕቢያ ጋር በተገናኘ ጉዳይ ተጠርጥሮ 8 ወራት ታስሮ ነበር።
ኤርትራ ግንባር ከመመደቡ በፊት ነበር የታሰረው። ከጦር ኃይሎች ሆስፒታል ደም በማውጣት ለሻዕቢያ የወንበዴ ቡድን ልኳል በሚል ነበር የተወነጀለው። መረጃውን ማረጋገጥ ባለመቻሉ ተፈቷል። ከእስር ከተፈታ በኋላ በሰራዊቱ ውስጥ መደበኛ ስራውን እንዲቀጥል ተደርጓል። የዚህ ኮሎኔል ታላቅ ወንድም የሐማሴን አውራጃ አስተዳዳሪ በመሆን ያገለገሉ ፊት አውራሪ ናቸው። መረጃው የተረጋገጠ ባይሆንም የፊት አውራሪው ሴት ልጅ ከወንበዴው ቡድን ጋር ተቀላቅላለች። የኮሎኔል ኢዮብ የህይወት ታሪክ ባጭሩ ሰፍሯል። የተወለደበት፣ ያደገበት፣ የተማረበት፣ ስለ ትዳሩ፣ ልጆቹ፣ ቁመቱ ሁሉም ተዘርዝሯል። የተባበሩት መንግስታት ድርጅት ወኪሎች የኤርትራን ህዝብ ፍላጎት ለማወቅ በመጡ ጊዜ የኢትዮጵያን ባንዲራ ለብሰው ኢትዮጵያ ወይም ሞት እያሉ ከዘመሩት ወጣቶች አንዱ ነበር። በአፄ ኃይለ ሥላሴ ዘመን የኤርትራ የትምህርት ቋንቋ ከትግርኛ ወደ አማርኛ ሲለወጥ ያንን በመቃወም አመጽ አካሂደው ከታሰሩት የሁለተኛ ደረጃ ተማሪዎች አንዱ እንደነበርም ተጠቅሷል። የሐረር የመኮንኖች አካዳሚ የአራተኛ ኮርስ ምሩቅ ሲሆን በ1972 ለተጨማሪ ትምህርት አሜሪካን ሀገር ተልኮ ሰልጥኗል። በጆርጂያ፣ በፎርት ቤኒንግ፣ በዋሽንግተን፣ በፍሎሪዳና በአላባማ ትምህርታዊ ጉብኝትም አካሂዷል። ከዚህ ሁሉ በኋላ በቀይ ኮከብ ዘመቻ በፊት አላ ላይ የሻዕቢያን ኃይል እንዲያጠቃ ተልእኮ ተሰጥቶት ነበር። ኦፕሬሽኑ ግን ከሽፏል። ኮሎኔል ኢዮብ በሪፖርቱ የገለጸው ወንበዴው ቀድሞ ሸሽቶ ጠበቀኝ የሚል ነበር። ኦፕሬሽኑ በውስጡ የተያዘ ስለነበር ሻዕቢያ እንዴት መረጃን ሊያገኝ እንደቻለ ግን አልታወቀም። የሥራ ባልደረቦቹ የተረጋገጠ መረጃ ባይኖራቸውም ኢዮብ የዘመቻውን ምስጢር አስቀድሞ ለሻዕቢያ ልኳል ብለው ጠርጥረው ነበር። ኮሎኔል ኢዮብ ከኤርትራ የሰራዊት አዛዥነት ቆይታው ከሳህል አስተዳዳሪ ከአቶ ይኩኖ አምላክ በላይ ጋር የቀረበ ግንኙነት ነበረው። በተመሳሳይ የናደው እዝ አዛዥ ከነበሩት ከብርጋዴር ጀነራል ታሪኩ ኃይኔ ጋር ከጀነራል ውበቱ ጸጋዬ ጋርም እንዲሁ የቀረበ ግንኙነት ነበረው። ከስር ከተፈታ በኋላ ወደ ሰራዊቱ እንዲመለስ ተደርጎ ሹመትም አግኝቷል። እርግጥ ነው ኮሎኔል ኢዮብ ወደ ኤርትራ ሲመደብ ተቃውሞውን በደብዳቤ ገልጾ ነበር። የደብዳቤው ይዘት ከሻዕቢያ ጋር ግንኙነት በማድረግ ወንጀል ተከስሼ ነበር፣ እንዴት እንደገና ወደ ኤርትራ ግንባር እመደባለሁ የሚል ነበር። ጥያቄው ተቀባይነት ባለማግኘቱ ወደ ኤርትራ ተላከ። ኮሎኔሉ በቀይ ኮከብ ዘመቻ ተሳትፎ ግዳጁን ተወጥቷል። ናደው እዝ ከመመታቱ በፊት ግን የናደው እዝ ስፖርተኞችን ይዞ ወደ አዲስ አበባ መጣ። ከዚያ በኋላ ወደ ኤርትራ አልተመለሰም። አዲስ አበባ የማዕከላዊ እዝ መምሪያ ምክትል አስተዳዳሪና የእዙ ኢንስፔክተር መኮንን ሆኖ ተመድቦ እየሰራ ይገኛል። የሚሰማውን ፊት ለፊት በመናገር ይታወቃል። ባለትዳርና የልጆች አባት ሲሆን ስፖርት አፍቃሪም ነው። በ9 ገጾች ከተካተተው ዝርዝር የኢዮብ የህይወት ታሪክ በመቀጠል መርማሪው ኮሚቴ ኢዮብን አስጠርቶ አነጋግሮት ነበር። የቃለ መጠይቁ ቃለ ጉባኤም ከሰነዱ ጋር ተያይዟል። ኮሎኔል ኢዮብ በመርማሪው ኮሚቴ ለሚጠየቀው ጥያቄ የሚሰጠው ምላሽ ቀጥተኛና አስቂኝ ሆኖ አገኘሁት። የመክትዝ አዛዥ የብርጋዴር ጀነራል ይርጋለምን የቤት ሰራተኛ በሚስጥር ከምሰራበት ቦታ በማስወጣት ዘመዶ ከሆነ ሰው ቤት እንድትቀጠር አድርገዋል። እምነት ክህደት አድርጌያለሁ። በሚስጥር የሚለውን ሰምተውኛል? በሚስጥር ነው። ልክ ነው። ጀነራሉና ሚስትየው እንዳያውቁ ገና ሳይነጋ ነው በመኪና ወሰድኳት። ምን አዲስ ነገር ተገኘ? ለምን ይሄንን እንደፈጸሙ ሊነግሩን ይችላሉ? ፖሊስ ጠይቆኝ በዝርዝር መልስ ሰጥቻለሁ። በድጋሚ መጠየቅ ለምን አስፈለገ? ጉዳዩ በተለየ መልኩ ወደኛ ደርሷል። እንድናጣራ ታዘናልና ለጥያቄያችን ቢተባበሩን። መልካም፣ የሆነውን ባጭሩ ልንገራችሁ። እኔና ጀነራሉ ጎረቤት ነን። ጀነራሉ ኤርትራ ግዳጅ ላይ ስለሆነ እዚህ ቤተሰቡ ብቻ ነው ያለው። ሚስትየው በየቀኑ እኩለ ሌሊት ካለፈ በኋላ ሰራተኛዋን ትደበድባታለች። እኔ እንቅልፍ አጣው፣ ቤተሰቤ እንቅልፍ አጣ። በጣም ተረበሽን። ስለዚህ ሚስትየዋን አነጋግርኳት። የሰው ልጅ ናት፣ ለምን እንዲህ ትደበድቢያታለሽ? ኃጢአት ነው፣ ወንጀል ነው። ከምደበድቢያት እሷን አባረሽ ሌላ ሰራተኛ ብቀይር ይሻላል ብዬ መከርኳት። ሴትዮዋ ሳናገራት በጥሞና ነበር የሰማችኝ። እንደገና ግን ባሰባት።
ድብደባዋና ጩኸቱ ቀጠለ። እንደገና በድጋሚ አነጋገርኳት። ሌሊት ሰራተኛሽ ስጮህ እንቅልፍ እያጣን ተቸገርን። ባደበደቢያት ጥሩ ነበር፣ አይካልሽ ግን ቀን ቀን ደብድቢያት አልኳት። ይህንም ባልኳት ሌሊትም ሰራተኛዋ ስጮህ አደረች። የምደበድባት በዱላ ሲሆን እኩለ ሌሊት ካለፈ በኋላ ነው። እኩለ ሌሊት ላይ የሚቀሰቀስባት በሰራተኛዋ ላይ አንድ የሆነ ቂም ያለባት ነው የሚመስለው። በዚህ መሃል ሰራተኛዋ እኔ እንዳዘንኩላት ስላወቀች እመቤቷ ከቤት ስትወጣ ጠብቃ እኔ ዘንድ ትመጣና ታማክረኛለች። የሜቴ ድብደባ መረረኝ፣ ልኮበልል ወስኛለሁ፣ እባክዎ በመድኃኔዓለም ስም ይጆታለሁና ስራ ይፈልጉልኝ ቃል ገባሁላት። የወንድሜን ጓደኛ የሆነ ቤትም በግርድና አስቀጠርኳት። አንድ ቀን ቀደም ብሎ ግን በአጋጣሚ ጀነራል ይርጋለም ከከረን ተመልሶ አዲስ አበባ መጣ። የሰራተኛዋን መኮብለል ሲረዳ ወደ እኔ መጥቶ ያማክረኛል። ሰራተኛዬ ንብረት ሰርቃ ኮብልላለች፣ ወደ ክፍለ ሀገር አውቶቡስ ተራ ነው ልትሄድ የምትችለው፣ የኔም መኪና ስለምታውቅ በአንተ መኪና ሆነን እንፈልጋት ይለኛል። እዚህ ላይ ችግር ውስጥ ገባው። ልጅቱ ምንም አልሰረቀችም፣ ልብሷን በአንድ ፌስታል ይዛ ነው የወጣችው። በኩብለላው ደግሞ እኔ ተባባሪ ሆኛለሁ። ምን ላድርግ? ይህችን ምስኪን ሰራተኛ ለጀነራሉ አሳልፌ ልሰጥ አልችልም። ስለዚህ ምንም እንዳላወቅ ሆኜ ከጀነራሉ ጋር ወደ ክፍለ ሀገር አውቶቡስ ተራ ሄደን ፈለግናት። ይኸው ነው። ጀነራሉ ለፖሊስ ክስ ማቅረባቸውን አውቀናል። ጉዳዩ ምን ላይ እንደደረሰ ሊያስረዱን ይችላሉ? ፖሊስ ጠርቶ መረመረኝ። አሁን የነገርኳችሁን ተናገርኩ። ሰራተኛዋን እንዳመጣ ታዘዙኝ። አመጣሁና ሰጠኋቸው። እኔ የተናገርኩትን እያለቀሰች ደገመችላቸው። ሚስትየው ለምን እንደምደበድባትም ነገረቻቸው። ንብረት ሰረቀች የተባለው ጀነራሉ በስጦታ ያመጡላትን ሹራብ ነበር። ለብሰው ነበር የመጣችው። አውልቂ ተባለች። ከስር ደርባ ስለነበር አልተቸገረችም። ሹራቡን ለፖሊስ አስረከበች። ለባለ ንብረቱ ይመለሳል ብሎ አስቀሩት። አንድ ቀን ፖሊስ ጣቢያ አሳድሯታል። ሌላ የተሰረቀ ዕቃ ካለ ለማጣራት ነበር ያሳደሯት። የጀነራሉ ሚስት ከሹራቡ ሌላ የተሰረቀብኝ ዕቃ የለም ስላለች ፖሊሶቹ በነጋታው ደውለው ጠሩኝ። መርምረናታል፣ ከሹራቡ ሌላ ምንም ችግር አልተገኘም፣ አንተ ያደረከው ጥሩ ነው፣ ወደምትሰራበት ቦታ መልሳት አሉኝ። መለስኳት። በሹራቡ መወሰር ተበሳጭታ ነበር። አጽናናኋት። ሚስትየው ሰራተኛዋን ለምን ነበር የምደበድባት? ይሄንን የሚመለከት አይደለም። ሰራተኛዋ ትደበደብ እንደነበር ጀነራሉ ያውቃሉ? እኔ አልነገርኩትም፣ አላውቅም። በመጨረሻ የሚሰጡት አስተያየት ካለ? ጉዳዩ መጋነኑ አሳዝኖኛል። ይህ ጉዳይ ወደ ፕሬዝዳንቱ ቢሮ እንደደረሰም ሰምቻለሁ። ጓድ ፍስሐ ደስታ ግን የግል ጉዳይ ብለው ዘጉት። ወደ ደህንነት ቢሮም ደርሷል። እሳቸው ምን እንዳሉ እስካሁን አላወቁም። ግን ለምንድን ነው እንዲህ የተጋነነው? ማንኛውም ሰው ከጎረቤቱ ጋር እንዲህ ያለ ግጭት ሊያጋጥመው ይችላል። እዚህ ላይ ምን የተለየ ነገር ተገኘ? እስኪ ቆም ብላችሁ አስቡት። ለምን ተጠረጠርኩ? የኤርትራ ተወላጅ ስለሆንኩ ብቻ? ቢሆንስ ግን ከጀነራሉ የቤት ሰራተኛ ምን ምስጢር አገኛለሁ? ጀነራል ይርጋለም ዘንድ ሊኖር የሚችል ወታደራዊ መረጃ እኔም ዘንድ አለ። በቀይ ኮከብ ዘመቻ ተሳትፌያለሁ። በኤርትራ በተደረጉ ዋና ዋና ውጊያዎች ሁሉ ተሳትፌያለሁ። ብዙ ምስጢር አውቃለሁ። ከጀነራሉ ሰራተኛ ምን ያገኛል ተብሎ ተገመተ? አልገባኝም። አሳዝኖኛል። ይህ የምርመራ ውጤት ከአስተያየት ጋር ለመከላከያ የመረጃ ክፍል ኃላፊ ቀርቦለታል። በአስተያየቱ ላይ ኮሎኔል ኢዮብ ሌላ ልዩ ዓላማ ላይ የተሳተፈ ነው ለማለት የሚያበቃ ምንም መረጃ ለመኖሩ ሰፍሯል። በመቀጠል አንድ ሌላ ደብዳቤ ለብቻው ተያይዞ ነበር። ደብዳቤው ኮሎኔል ኢዮብና ጀነራል ይርጋለም ከእንግዲህ በጉርብትና መኖር እንደማይችሉ ጠቅሶ ለኮሎኔል ኢዮብ ሌላ ቤት ተፈልጎ እንዲሰጣቸው የሚያዝ ነበር። ሰነዱ በዚሁ የተደመደመ ነበር። ነሐሴ 2007 ኤርትራ በሄድኩ ጊዜ በወሬ ለጓደኞቼ ይህንን ታሪክ አጫወትኳቸው። ኮሎኔል ኢዮብን እንደሚያውቁት ገለጹልኝ። በሌላ ጊዜ ደግሞ በአንድ የሐዘን ቤት ተቀምጠን ሳለ ኮሎኔሉ በአጋጣሚ ከሐዘን ቤቱ ስለነበር አስተዋወቁኝና ጥቂት ተጨዋወትን። አነጋገሩና ጠባዩ ልክ ሰነዱ ላይ እንደሰፈረው ነበር። የማውቀውን ዝርዝር ነገር ስነግረው በጥሞና አዳመጠኝ። ተናግሬ ሲጨርስ ልክ ነው አለ።
አንዳንድ ጥያቄዎች ልጠይቅ ፈልጌ ነበር። ምን ነበር በሚል አስተያየት ቃኘኝ። ጀነራል ይርጋለም በእርግጥ ሌላ ልዩ ተልእኮ ሊኖርህ እንደሚችል ጠርጥሮ ነበር ወይስ ለብቀላ ሲል ያደረገው ይሆን? አላውቅም። ተናዶ ነበር። ከሰራተኛዋ ጋር የተለየ ግንኙነት ስለነበረው በተደራቢ ስሜታዊ ሆኖ ሊሆን ይችላል። በልቡ ምን ያስብ እንደነበር ግን እርግጠኛ ሆኜ ልነግርህ አልችልም። ለሻዕቢያ መረጃ ያቀብላል ብለው የሚጠረጥሩኝ ብዙ ስለነበሩ እሱም ከነርሱ አንዱ ቢሆን አይገርምም። ጀነራል ታሪኩ ከሻዕቢያ ጋር ግንኙነት ነበረው? አላውቅም፣ አይመስለኝም። ሰራዊቱ ይጠረጥረው እንደነበር መንግስቱ ኃይለማርያም ለጋዜጠኛ ገነት አየለ ነግሯታል። ጀነራል ታሪኩ ገበሬውን የሚበድሉ ወታደሮችን አጥብቆ ይቀጣ ነበር። ሴቶችን ለሚደፍሩና ፍየል ለሚነጥቁ ወታደሮች ምህረት አልነበረውም። በዚህ ቂም የያዙበት ይኖራሉ። ጀነራል ታሪኩ ካንተ ጋር የነበረው ግንኙነት እንዴት ነበር? ከኔ ጋር ብቻ ሳይሆን ከሁሉም የሥራ ባልደረቦቹ ጋር ተግባብቶ የሚሰራ አዛዥ ነበር። ማንኛውንም ሰው በኢትዮጵያዊነት ብቻ ነበር የሚለካው። የፖለቲካ ካድሬዎችንና የደህንነት ሰዎችን አይወዳቸውም። ፕሮፌሽናል ወታደራዊ አዛዥ ነበር። ከኔ ጋር የተለየ ግንኙነት አልነበረውም። ጀነራል ውበቱ ጸጋይስ ግንኙነት ነበረው ከሻዕቢያ ጋር? አላውቅም፣ አይመስለኝም። ጀነራል ውበቱ ባለውለታ መሆኑን ሰምቻለሁ። ዘረኛ አልነበረም። በሻዕቢያ ስጠረጠር ተከላክሎልኛል። ተይዤ ልገደል ይችል ነበር። ጥርጣሬያቸው ግን እውነት ነበር? የትኛው ጥርጣሬ? አንተን ከሻዕቢያ ጋር መጠርጠራቸው ማለቴ ነው። ዘግየት ብሎ ምላሽ ሰጠ። እውነት ነበር። ከጦር ኃይሎች ሆስፒታል ወደ ሻዕቢያ ደም ልከህ ነበር? እሱ እውነት አይደለም። 8 ወራት ያሰሩኝ በሐሰት ነው። ከተፈታው በኋላ ግን ከሻዕቢያ ጋር ግንኙነት መፍጠር እንዳለብኝ ተረዳው። ስለዚህ በቀጥታ ከስብሃት ኤፍሬም ጋር የሚያገናኘንን መስመር ዘረጋው። ያን ጊዜ ለቀይ ኮከብ ዘመቻ ጦርነት ዝግጅት እየተደረገ ነበር። ለሻዕቢያ የላከው የመጀመሪያው መልእክት ትዝ ይልሃል? እንደገና ዘግየት ብሎ ተናገረ። 50ኛ ብርጌድ አላ ላይ የሚገኘውን የሻዕቢያ ኃይል እንዲመታ በከፍተኛ ምስጢር ታቅዶ ነበር። ዝርዝሩን ላኩላቸው። ኋላ እንደሰማሁት ወዲ ኤፍሬም መረጃውን ተጠራጥሮት ነበር። ሙሉ በሙሉ ባያምንበትም በመረጃው መሰረት የነበሩበትን ስፍራ ለቀው አፈገፈጉ። በዚህ ምክንያት የ50ኛ ብርጌድ ተልእኮ ከሸፈ። ከዚያ በኋላ ታላቅ ወንድሜ በመረጃ አቀባባይነት ሀብተ ጽዮን የተባለ ሰው ስላመቻቸልኝ መረጃዎችን በተከታታይ ወደ ሻዕቢያ መላክ ቀጠልኩኝ። በእርግጥ ብቻዬን የምሰራው ስራ አልነበረም፣ መረብ ነበር። የሥራ ባልደረቦችህ አልጠረጠሩህም? አንዳንድ የበታች መኮንኖች ይጠረጥሩ ነበር። ጥርጣሬያቸውን ላለቆች እስከ መንገድ ድረስም ሄደዋል። ተጨባጭ ማስረጃ ስላልነበራቸው ተቀባይነት አላገኙም። ከፍተኛ አዛዦች ግን የጠረጠሩኝ አይመስለኝም። ኮሎኔል ኢዮብ ሰዓቱን ተመለከተ። በዚህ ጉዳይ ላይ ዝርዝር ነገር ለማወቅ ከፈለክ ቅዳሜ እቤት ብቅ በልና ቡና እንጠጣለን። አሁን መሄድ አለብኝ። አመስግኜ ግብዣውን ተቀበልኩኝ። በእርግጥ በቀጣዩ ቅዳሜ በኮሎኔል ኢዮብ ጋር በሰፊው ተገናኘን። ለረጅም ጊዜ በተደጋጋሚ እየተገናኘን ታሪኩን አጫወተኝ። ኢዮብ ያወጋኝ ታሪክ በእርግጥም አስደናቂ ሊባል የሚችል የኢንተለጀንስ ታሪክ ሆኖ አገኘሁት። በቀይ ኮከብ ዘመቻ ወቅት መረጃዎች ወደ ሻዕቢያ እንዴት ይተላለፉ እንደነበር በዝርዝር ሲተርክልኝ በመደነቅ ነበር ያዳመጥኩት። በዚህ ቅጽ ዝርዝር ታሪኩን ልጽፈው ግን አልቻልኩም። በሰማሁት ታሪክ ውስጥ ከደርግና ከሻዕቢያ ባለስልጣናት በሕይወት ያሉ በርካታ ሰዎች ስማቸው ይነሳል። ስማቸው የሚነሳ ሰዎችን በማነጋገር መረጃዎችን ማዳበርና ማረጋገጥ እንዳለብኝ ስላወቅኩ ዝርዝሩን ለማዘግየት ተገደድኩ። ወደፊት የስለላ ሥራ በሚል ርዕስ እተርከው ይሆናል።